ሰላም ፓስተር እንድነ እሺ ሰላም ብያለሁ። አላህ እግዚአብሔር ይመስገን። አዎ ይሰማል። ያው አንደኛ እኔ ያለኝ ጥያቄ ቅድም አሁን በጥምቀት ቦታ እየተናገርክ ነበርከው ስለ ጥምቀት መጀመሪያ ጥያቄ የሚቀድመው ለድህነት የሚቀድመው እምነት ነው ወይስ ጥምቀት ነው የሚያድነው? የመጀመሪያ ጥያቄ ነው። እምነት ነው ወይ ጥምቀት ነው የሚያድነው? ሌላ ደግሞ ጥያቄው ኢየሱስ ክርስቶስ የሰጠው ትእዛዝ በማቴዎስ ወንጌል 28 ላይ በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ዓለም እስከሚፈጸም እንዲያጠምቁ ተከታዮችን ወይም የእሱን ደቀ መዛሙርቱን አዟል። ይሄን እንዴት ነው ኢየሱስ ክርስቶስ ያዘዘውን ጥያቄ ያዘዘውን ትእዛዝ እንዳይፈጽሙ ለምንድን ነው የምትከላከሉት? ሌላ ደግሞ የሚቀድመው እምነት ነው ወይ ጥምቀት ነው? ሁለቱንም በአግባብ ከተናገርክ በኋላ ሌላ ጥያቄ አለኝ። እሺ እንግዲህ ከምንም ነገር ያው ከጥምቀት በፊት እምነት ይቀድማል። ያመነ የተጠመቀም ስለሆነ የሚለው እዛ ላይ በዛ መልኩ ነው የተቀመጠው። ጌታችን ኢየሱስ ክርስቶስ ሰዎች አብ ወልድ መንፈስ ቅዱስ ብሎ መጠመቅ ካለባቸው ለምን ትእዛዙን ሲያዝ በአብ ወልድ መንፈስ ቅዱስ አጥምቁ ብሎ ለምን አላዘዘም? ጸዴ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ እንዲያጠምቁ አዟል። ለመጀመሪያ ጊዜ አብ ወልድ መንፈስ ቅዱስ ብሎ የተናገረው ኢየሱስ ራሱ ነው። ኢየሱስ ክርስቶስ የተናገረውን መካድ ራሱ የጠየቁት ጥያቄ ሰምተኛል አይደለም ወይ? አዎ ምንድነው የጠየቁት? መጀመሪያ የሚቀድመው እምነት ነው ብላል። በማን ነው የምናምነው? ከጥምቀት ነው ወይ ኢየሱስ ነው የሚያድነው ስል ጠይቄያለሁ። ሁለተኛ ደግሞ ለመጀመሪያ ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም ነው አጥምቆ ያለው ወይስ በአብ በወልድ መንፈስ ቅዱስ ነው አጥምቆ ያለው? ለመጀመሪያ ጊዜ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቻቸው ደቀ መዛሙርቴ አድርጉ። እንደውም ስናገር አይዛብን ነው ያለው። አይዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቻቸው ደቀ መዛሙርቴ አድርጉ። እነሆ እኔ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ይሄ በመንገድ ላይ የሚቆም ጥያቄን ሰምተሃል ወዳጄ? አው እየሰማሁኝ ነው። ለዛ ነው አሁን ይሄ ነገር ለምንድን ነው የሚቆመው? ለመጀመሪያ ጊዜ ኢየሱስ ነው አይደለም ወይ ያዘዛቸው? ዓለም ተፈጽመዋል ወይ ነው? እየሰማኸኝ አይደለም? እየሰማህ ስላልሆነ መወያየት አንችልም እኮ ወዳጄ። እሺ እሰማለሁ። ምንድነው የጠየቅኩት ጥያቄ ምንድነው? አንተ እኔን ጠይቀኸኛል? እንዴት አላስ ኢየሱስ ክርስቶስ በአብ ወልድ በመንፈስ ቅዱስ አጥምቁ ነው ያለው ወይስ በአብ ወልድ በመንፈስ ቅዱስ ስም አጥምቁ ነው ያለው ብዬ እኮ ጠየቅኩኝ። እያጠመቃቻቸው ደቀ መዛሙርቴ አድርጉ። እናው እኔ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ይሄ ስህተት ነው ወይ ነው ጥያቄው? ነው ስህተት አይደለም፣ እውነት ነው። ዓለም እስከሚፈጸም ድረስ በአብ በወልድ መንፈስ ቅዱስ ስም ሰዎች እየተጠመቁ እየዳኑ ይሄዳሉ ነው። ስለዚህ ስህተት አይደለም። ጥያቄ የጠየቅኩ ስህተት ነው ወይ ስህተት አይደለም ብዬ ነው እንዴ የጠየቅኩ? አሁን አንተ ለምን ታወዛግበኛለህ? እኔ የጠየቅኩት እዚህ ጋር የተጻፈው ለመጀመሪያ ጊዜ ኢየሱስ አብ ወልድ መንፈስ ቅዱስ ስም እየተጠመቃቸው እያጠመቃቻቸው ደቀ መዛሙርቴ አድርጉ ብሎ የተናገረው ኢየሱስ ነው። ጥምቀት የሚያስፈልገው በአብ በወልድ መንፈስ ቅዱስ ስም ነው ብዬ ዓለም እስከሚፈጸም ድረስ ኢየሱስ ክርስቶስ እስከሚመጣ ድረስ ጥምቀት የሚያስፈልገው ለአሕዛብ በአብ በወልድ መንፈስ ቅዱስ ስም ነው። ኦኬ ለአሕዛብ
እሺ እንትን ላድርግ። አሕዛብ ማለት ምን ማለት ነው? አሕዛብ ማለት እግዚአብሔርን የማያውቀው የራሳቸው የሆነ አምልኮት ያለው በፍጹም ከእስራኤል ውጪ ሁሉም ሰው አሕዛብ ናቸው። እሺ እስኪ ማቴዎስ ወንጌል ምዕራፍ 25ን አውጣው እስኪ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ሊያነበው እሺ የሰው ልጅ በክብር በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዛን ጊዜ በክብሩ በዙፋኑ ይቀመጣል። እሺ ልቀጥል። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ነው ያነበብኩት። ትክክል ነኝ? ያ ቁጥር 32ንም አንብበው። አሕዛብ ሁሉ በፊቱ ይሰበሰባሉ፣ እረኛውም በጎቹን ከፍየሎች እንደሚለይ እርስ በራሳቸው ይለያቸዋል። በጎቹም በቀኝ ፍየሎችም በግራ ያቆማቸዋል። ንጉሡም በቀኝ ያሉ እና እዚህ ጋር አሕዛብ ሁሉ በፊቱ ይሰበሰባሉ የሚለው አይሁድ ያልሆኑት ብቻ ናቸው ለፍርድ የሚቀርቡት ማለት ነው? አሁን እዚህ ጋር እየጠየቅኩት በጥምቀት ዙሪያ ላይ ነው። ኢየሱስ ክርስቶስ አሕዛብን ሁሉ በአብ በወልድ በመንፈስ በጥምቀት ዙሪያ ላይ ነው እንጂ አሁን አሕዛብንና ስለ አይሁድ አሕዛብ ማን ነው ስላልክ ነው። አሕዛብ እግዚአብሔርን የማያውቁት ከአይሁድ ውጭ ያሉት ሁሉ አሕዛብ ናቸው። እነሱ በአብ በወልድ በመንፈስ ቅዱስ ስም ነው መጠመቅ ያለባችሁት ነው ያሉት። ስለዚህ አሕዛብ ማለት ትርጉሙ አሁን ባልከው መሰረት ከሆነ እዚህ ቦታ ላይ አሕዛብ ሁሉ ይሰበሰባሉ ሲል ለፍርድ የሚቀርቡና የማይቀርቡ ሰዎች አሉ ማለት ነው። ሁሉም ሰው በእግዚአብሔር ፊት ለፍርድ ይቀርባል። አሁን ስለ ጥምቀት ነው እያወራን ያለ ነው አይደለም? ቆየኝ። አሕዛብ የጥምቀቱ ሳይሆን አሕዛብ ሁሉ የሚለው ትርጉም ላይ ያልከኝን እሱን ግልጽ ለማድረግ ነው። ስለዚህ አሁን እዚህ ቁጥር 32 ላይ ሁሉ ሰው ከሆነ ለፍርድ የሚቀርበው፣ እዚህ ግን አሁን ቁጥር 32 ላይ አሕዛብ ነው ለፍርድ ይቀርባሉ የሚለው። ስለዚህ ለፍርድ የማይቀርቡ ሰዎች አሉ ማለት ነው። ሁሉም ሰው ለፍርድ ይቀርባሉ። ግን እዚህ አሕዛብ ሁሉ ነው የሚለው። ኦኬ። ስለዚህ ምንድነው ምን እንድታስተካክል መሰለ፣ አሕዛብ የሚለው ቃል በመጽሐፍ ቅዱስ ውስጥ አይሁድ ያልሆኑትን ብቻ የሚያመለክት አይደለም። አሕዛብ የሚለው ቃል ሁሉንም ሕዝብ አሕዛብ የሚልበት ጊዜም አለ መጽሐፍ ቅዱስ ላይ። ሌላ ቋንቋ እንግሊዝኛ ቋንቋ ማንበብ ትችላለህ? አዎ እችላለሁ። ኦኬ። ስለዚህ በእንግሊዝኛ ቋንቋ አሕዛብ አይሁድ ያልሆኑት ምንድን ነው የሚባለው በእንግሊዝኛ? አሁን አላሰብኩም። እሺ ምንድነው መሰለ፣ በዛ አይሁዶቹ ጂው ይባላሉ። አሕዛብ ደግሞ አይሁድ ያልሆኑት ደግሞ ጀንታይልስ ይባላሉ። ኦኬ። ሁሉ ህዝብ ግን ሲሆን ኦል ኔሽን ነው የሚባለው። እዚያው ማቴዎስ ወንጌል ምዕራፍ 28 19 ሄደህ አሁን አንተ እንግሊዝኛ
መጽሐፍ ቅዱስ አለህ? እንግሊዝኛ መጽሐፍ ቅዱስ አለህ? የለም። የለም። ስለዚህ ኦል ኔሽን ነው የሚለው እንጂ አይሁድ ያልሆኑትን አይደለም። በአብ ወልድ መንፈስ ቅዱስ አጥምቁ የሚለው ሁሉም ሰው ነው በአብ ወልድ መንፈስ ቅዱስ የሚጠመቀው እንጂ አይሁድ ያልሆኑት ብቻ አይደለም በአብ ወልድ መንፈስ ቅዱስ ስም መጠመቅ ያለባቸው። አሁን እዚህ ጋር ኢየሱስ ክርስቶስ ሜንሽን አድርጎ የተናገረው አይዛብን ሁሉ ነው ያለው አይደለም እንዴ? አይዛብን ሁሉ ካለ አይሁድ አለ አይደለም? እስካሁን የነገርኩህ ነገር አልገባህም ማለት ነው? ገብቶኛል። አይዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቻቸው ነው ያለው ነው ያልኩት። ማቴዎስ ወንጌል በመጨረሻ ኢየሱስ ስለ አይዛብና ስለ አይሁድ ይኑርና ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ጥመቁ ያለው ሲታት ነበረ ወይ ነው ጥያቄው። የመጨረሻው ስህተት አይደለም። እንደሱ ነው ሰው መጠመቅ ያለበት እኮ ሰው በአብ በወልድ በመንፈስ ቅዱስ ስም መጠመቅ አለበት እያለ እኮ ነው ጌታችን ኢየሱስ ያዘዘው። በአብ በወልድ በመንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ነው ያለው ወይስ በአብ በወልድ መንፈስ ቅዱስ ስም ነው ያለው? ትእዛዙ ስም ነው ያለው። ልዩነቱ ምንድን ነው? አብ ወልድ መንፈስ ቅዱስ ብሎ ቢልና በአብ ወልድ መንፈስ ቅዱስ ስም ሲል ልዩነቱ ምንድን ነው? ለምሳሌ አንተን እንጠይቀኝ። እኔ አሁን ቅድም ስጠይቅ አንድ ወዳጅ አንተ አልነበርክም እንጂ ጥሩ ነበር ብትኖር ኖሮ። ለምሳሌ እኔ አሁን አንተን የአባትህን ስም ብጠይቅህ ማን ነው ትላለህ? የአባትህን ስም ነግረዋል። ማን ነው? አርፍጮ ነው። አባት በል ብልህስ ማን ትላለህ? አባት በል ብልህ አባቴ ይላሉ፣ አርፍጮ ይላሉ። አባት በል ብልህ አባት ስልህ የአባት ስም ስጠይቅም አርፍጮ ነው የምትለው። አባት ስልም አርፍጮ ነው የምትለው። አልገባኝም የምጠይቀው ነገር። የአባት ስም ማን ነው አልኩ፣ አርፍጮ አልኩ እና ሌላ ይቅርታ። አባት በል ስልስ አባት በል ስልስ አባት በል ስልህ አባት ነው የምትለው አይደለም። የአባት ስም ከጠየቅኩኝ ግን አርፍጮ ትላለህ ማለት ነው። አባት በል ማለትና የአባት ስም በማለት መካከል ያለው ልዩነት የትእዛዙ ምኑ ጋር ነው ልዩነቱ ያለው? ስም የሚለው ላይ ነው። አባት በል ካልኩኝ መልሰህ አባት ነው የምትለው። በቃ የአባት ስም ካልኩኝ ግን መልሰህ የአባት ስም ብትለኝ መልስ ይሆናል። ይሄ ሁሉ አሁን ቦታ ለማደናገር ለምን ያስፈልገዋል? አሁን እኔ እዚህ ጋር ማወቅ የሚፈልገው ነገር አብ ወልድ መንፈስ ቅዱስን ለመካድ እስካልሆነ ድረስ በአብ በወልድ በመንፈስ ቅዱስም እያጠመቀ ይሄ ሁሉ ጊዜ ወስጄ እኮ ያንንም ይህንንም ስታወራ እኮ ጊዜ ወስጄ የማናገርህ በአክብሮት ነው እንጂ ለመሳደብ አይደለም። እና እንትኑ ሲያልቅ የምትሉት ነገር ሲያልቅባችሁ ወደ ስድብ መሄድ ተገቢ አይደለም። እዚህ ጋር ትእዛዙ ምንድን ነው ነው እንጂ ማንም አሕዛብ የሚለውን አብ ወልድ መንፈስ ቅዱስንም ሁሉንም እያቀላቀልክ ስትናገር በትዕግስት እያናገርኩ ነው ያለሁት። ወደ ስድብ መሄድ ትክክል አይመጣም። ለማንኛውም ወደ አይደለም። ስለዚህ ምንድን ነው ትእዛዝ? አባት ብለህ ከተጠየቅ አባት ትላለህ። የአባት ስም የተጠየቀውን ትእዛዝ ማክበር አለ። ማቴዎስ ወንጌል 28 በአብ ወልድ መንፈስ ቅዱስ አጥምቆ አይልም። የማይለውን ነገር እኮ ምንም ልንረዳ አንችልም። በአብ ወልድ መንፈስ ቅዱስ ቢል ኖሮ አብ ወልድ መንፈስ ቅዱስ ብሎ ያጠምቃል። ግን ትእዛዙ ስም ይጠይቃል።
ምንም ማድረግ አንችልም። አሁን ዛሬ ቢደረግ ኖሮ ትእዛዙም መሆን ያለበት ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ነበረ ትእዛዙ የሚሆነው። እናንተ አሁን እንደሚባለው ቢሆን ነው። ግን የታዘዙት ሰዎች በአብ በወልድ መንፈስ ቅዱስ አጥምቁ ተብሎ አይደለም የታዘዙት። በአብ በወልድ መንፈስ ቅዱስ ስም ነው። ግልጽ ትእዛዝ እኮ ነው። ትእዛዝ ላለማክበር አሁን ልዩነቱ ያለው ትእዛዝ በማክበርና ትእዛዝ ባለማክበር መካከል ነው ልዩነቱ ያለው። የጌታ ሐዋርያት ትእዛዙን አከበሩ። ጌታችን ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብሎ ሳይሆን ያላቸው በአብ ወልድ መንፈስ ቅዱስ ስም ነው ያላቸው። አንተ አባትህ አርፋጮው የሚል ስም እያለው አብ ወልድ መንፈስ ቅዱስ ግን ስም የለውም እያልክ ትከራከራለህ። የአባትህን ስም ስጠይቅህ ለምን የአባትህ ስም አላልከኝም? አርፋጮው ከየት መጣ? ስም ስላልኩ አይደለም እንዴ? አርፋጮው እንኳን ቁም ነገር ነው ብለህ ተናገርከው። እኔም ማቴዎስ የሚባል የአባት ስም አለኝ። እኔም የአባቴን ስም ብትጠይቀኝ እኔም በቁም ነገር ማቴዎስ ብዬ መልስልሃለሁ። በአብ ወልድ መንፈስ ቅዱስ ስም ሲባል ግን የለውም። አየው፣ የአርፋጮው ያክል እንኳን ክብር መስጠት አልቻልክም ማለት ነው። ስለዚህ በጣም ያሳዝናል ሰዎች ያሉበት ሁኔታ። ግን ምንድነው ይህ በግለሰቦች ላይ ብቻ ሳይሆን የትምህርት ጫና ነው። ለዘመናት ሰዎች እንደዚህ እንዲሆኑ ተደርጎ እኛ እንኳን ስም እያለን አብ ወልድ መንፈስ ቅዱስ ግን ስም እንዳይኖረው ተደርጎ የተቀመጠ፣ በሐዋርያቶቹ ግን እንደዚህ ያጥምቀዋል ማለት ነው። እግዚአብሔር የተመሰገነ ይሁን። ትምህርቱን ለማጠቃለል ያክል የቁጣ ልጆች እነማን ናቸው? እግዚአብሔር ይመስገን። እነኚህ የኤፌሶን ሰዎች የቁጣ ልጆች ነበራቸው ነው የተባሉት። ለምንድን ነው የቁጣ ልጆች ነበራቸው የተባሉት? ዛሬ የምን ስለተባሉ ነው? የተወደዱ ልጆች ነው የተባሉት። እግዚአብሔር የተመሰገነ። እነኚህ የቁጣ ልጆች ነበራቸው የተባሉ የኤፌሶን ሰዎች በኢየሱስ ስም መጠመቅን የሚጸየፉ አልነበሩ። በኢየሱስ ስም መጠመቅ የሚያስጠላቸው አልነበሩ። በኢየሱስ ስም መጠመቅ የሚያንገሸግሻቸው አልነበሩ። ስለዚህ ዛሬ ሰዎችን ለራሳችንም በኢየሱስ ስም መጠመቅ እያስጠላን ሌሎች ሰዎችም በኢየሱስ ስም መጠመቅን እንዲጸየፉ ማድረግ እግዚአብሔር ይመስገን በኤፌሶን ምዕራፍ 2 ቁጥር 3 መሰረት የቁጣ ልጆች ማድረግ ነው። እነኚህ የኤፌሶን ሰዎች ግን በጌታ በኢየሱስ ስም ለመጠመቅ ፈቃደኞች የሆኑ የኤፌሶን ሰዎች ግን ምንድነው የተባለላቸው? የቁጣ ልጆች ነበራችሁ ተባለላቸው። ዛሬ እኔም እናንተም እዚህ ያላችሁ ወንዶችና ሴቶች እግዚአብሔር ይመስገን የቁጣ ልጆች ከመባል ለማምለጥ ከፈለግን እኛ የምንፈጥራቸውን ዘመን ያመጣቸውን ቴክኒክና ታክቲኮቹን ትታችሁ ልክ እንደ ሐዋርያት ዘመን እንዳሉት ቅዱሳን በሐዋርያት ዘመን ያሉ ቅዱሳን ሁሉ ቢጠየቁ በጌታ በኢየሱስ ስም የተጠመቁት ደግሞ ሁለት ተቃይተ የለም፣ አንድ ስም ነው ያለው። በጌታ በኢየሱስ ስም ብቻ ተጠምቀዋል። እግዚአብሔር የተመሰገነ ይሁን። ኤፌሶን ምዕራፍ 8 ቁጥር 10 ማን ነው የሐዋርያት ሥራ ምዕራፍ 8 ቁጥር 16 እንደሚነግረን ማለት ነው። ይህን እድል ስላገኘን እግዚአብሔርን በጣም እናመሰግናለን። በጌታ በኢየሱስ ስም ያልተጠመቁ ሰዎች ደግሞ ምን እንደሚመልሱ እንግዲህ ሰምተናል። ቢያንስ ከአንድ ከሁለት ከሶስት ሰዎች ሰማን እንዴት እንደሆነ ማለት ነው። ሰዎች በኢየሱስ ስም እንዳይጠመቁ ለማድረግ ምንድነው የተሰራው ስራ የሚለውን እንድናይ ነው እድል እየሰጠን ሰዎችን እያስገባውኝ እንድታደምጡ ማድረገው ምን አይነት ታሪክ ውስጥ ምን አይነት ስራ እንደሚሰራባቸው እንድናስተውልም ጭምር ነው። እና እኛ እንወዳቸዋለን። በማንም ላይ ይህንን ባልተረዱ ሰዎች ላይም አክብሮት ፍቅር አለን። ምክንያቱም ሰው እንግዲህ በአንድ ወቅት እኛም ነበር እዛ ሰፈር በዛ ሁኔታ ነበር። በኢየሱስ ክርስቶስ ስም መጠመቅ የሚያስጠላን ሰዎች ነበር። በኢየሱስ ስም መጠመቅን የምንጸየፍ ሰዎች ነበር። በኢየሱስ ስም ሰዎች እንዳይጠመቁ የተለያዩ ታክቲኮችን እንነግራቸው ነበር። ከዛ ነው እግዚአብሔር ያተረፈን። ስለዚህ ስላተረፈን እግዚአብሔርን እናመሰግናለን። ከዛ ስላወጣን እግዚአብሔርን እናመሰግናለን። የሆነልን ነገር ምን እንደሆነም በግልጽ እንናገራለን። የቁጣ ልጆች ከመሆን ነው የዳን ነው። እግዚአብሔር የተመሰገነ ይሁን። የቁጣ ልጆች ከመሆን ነው የዳን ነው። የኤፌሶን ሰዎች በጌታ በኢየሱስ ስም ሲጠመቁ ምንድነው የተባለላቸው? የቁጣ ልጆች ነበራችሁ፣ አሁን ግን የተወደዱ ልጆች ናቸው ነው የተባለላቸው። እና
የቁጣ ልጆች ከመሆን ስላዳነን እግዚአብሔርን በጣም እናመሰግናለን። እንግዲህ ጊዜ ወስጄ ረዘም ያለ ጊዜ ነው ዛሬ የወሰድኩት። ጌታ ኢየሱስ ቢፈቅድ ብንኖር እድል ከሰጠን ሳምንት እንገናኛለን።